ሰላም ጤና ይስጥልኝ ተመልካቾች፣ እንዴት ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ደግሞ ከአሁን በፊት የሰራሁትን የሪጢጦ አሰራር ቆንጆ የጾም አማራጭ ስለሚሆን የሰራሁት ዳር አካባቢ ነው። ነገር ግን ቪዲዮን ፖስት ማድረግ አልቻልኩም ነበረ። ይሄው ይዤ መጥቻለሁ። መጀመሪያ ተልባ እናዘጋጃለን። በተልባና በሽሮ ነው። ከአሁን በፊት 2 ወይ 3 ቪዲዮ ሰርቻለሁ በዚህ ዙሪያ። ነገር ግን አሁን ከሰራሁት ቆይቷል ቪዲዮውን እንዳልኋችሁ። ነገር ግን ቆንጆ የጾም አማራጭ ስለሚሆን ለጾም ቆንጆ አማራጭ ሆናችኋል። ተልባ እኔ በድስት ነው የምቆላው። የሚሻለውን በድስት መቁላት ነው። እኔ በብረት ምጣድ ሲቆላ ድሮ አስታውሳለሁኝ የዘለለ ግማሹ ነበር የሚቀረው፣ ለመክደንም አይመችም። ነገር ግን እንደዚህ በድስት ከሆነ ጎድጎድ ስለሚል ድስቱ ከላይ የእንጀራ ማውጫ ሰፌዳችሁን ትከርኑና በዚህ መልኩ ትቆሉታላችሁ ማለት ነው። ከአሁን በፊት የተልባ አዘገጃጀት አሳይቻለሁ። እንደዚህ ይኸውላችሁ የቆላሁት ተልባ ይሄን ይመስላል። ብዙም ሳያር፣ ለዚህ የሚያስፈልገው ማረር የለበትም። ብዙም ሳያር ነው ተልባ። በአጠቃላይ ተልባ ብዙ ማረር የለበትም። ለጤናችንም ብዙ የጤና በረከቶች አሉት ተልባ። ያው በተለያየ የጤና ባለሙያዎች የሚመከር ነው። ተመግበ ነው የሚስማማን ነገር ከሆነ ደግሞ ምንም ከሌላ ሰው ምክር መጠበቅ የለብን። የሚስማማን ከሆነ ለጤና ጥሩ ከሆነ ይሄ ተፈጥሯዊ ቅባት ያለው ስለሆነ ምንም የሚጨመር ቅባት የለውም። ቆንጆ ነው። በዚህ መልኩ ተልባው ተዘጋጀ። ይህ የምታዩት ቅጠል በሶ ቢላ ወይም ዝቃቅቤ ደርቆ የተዘጋጀ ነው። ደርቆ የተቀመጠ ነበረኝ፣ እሱን ጨመርኩበት። ቆንጆ ጣዕም ይሰጠዋል። ብትጨምሩበት ጥሩ ይሆናል። እንደዚህ ተልባይን ከቆላው በኋላ ወደ መፍጨት ነው የምንሄደው። ያው ያነሰው ስለመሰለኝ ነው የጨመርኩበት። መጠኑን እንግዲህ እናንተ እንደምትፈልጉት። ጣዕሙ ግን ልዩ ነው የሚሆነው። እዚህ ላይ የተልባ መፍጫዬን አቅርቤያለሁ። ቀዝቅዟል። ተልባ መቀዝቀዝ አለበት። ከቀዘቀዘ በኋላ ነው እንደዚህ ልፈጭ አዘጋጀሁት። ይሄ ተልባ ማስቀመጫ ነው። ተልባ እንደዚህ ዙሮ በሚገጠም በጠርሙስ ቢቀመጥ ጥሩ ነው። መፍጫዬ እንግዲህ እንደዚህ ተዘጋጅቷል። ከአሁን በፊት አንድ ቪዲዮ አለኝ የተልባ አዘገጃጀት ቆንጆ አድርጌ እንደዚሁ ማለት ነው። ከዚህ አይለይም ግን አንድ ራሱን የቻለ ቪዲዮ አለ። ነገር ግን ያን ቪዲዮ ወደኋላ ተመልሳችሁ ፈልጉት ከማለት እንደገና ብሰራው ምን ችግር አለው ብዬ ስለሰራሁት ለራሴ ስለፈለኩት ባሳያችሁ ይሻላል ብዬ ነው እዚህ ላይ ይዤ የመጣሁት። እንግዲህ ይሄ መፍጫ ቆንጆ መፍጫ ነው። እኔ አማዞን ላይ ነው የገዛሁት። ቆይቷል ከገዛሁት 5 ዓመት እየሆነው ነው። እንግዲህ ዩቲዩብ እንደጀመርኩ አካባቢ ነው የገዛሁት። ቆንጆ ነው። እስካሁን ምንም አልሆነም። በደንብ እየተጠቀምኩበት ነው። በተለይ ለተልባ በቃ በደንብ ነው የሚፈጨው። ይኸው እንደዚህ አንዴ ከፈጨም በኋላ በማንኪያ ወይም በማማሰያም ቢሆን እንደዚህ ከስር ያለውን ማገለባበጥ እንችላለን። ግን በደንብ መፈጨት አለበት። እኔ በደንብ ታውቁታላችሁ ተልባዬን። ልክ እንደ እናቶቻችን ልጥልጥ ብሎ ቅባት እስከሚያወጣ ድረስ ነው የምፈጨው። ምክንያቱም እንደዛ ሲሆን ነው ቆንጆ የሚሆነው። አያችሁት? ቅባቱ ከስር እንደዚህ እስከሚሆን ድረስ ነው። ይኸው ዘይት መስሎ ከዘይት የተጨመረበት ነው የሚመስለው። እንደዚህ እስከሚሆን ድረስ ነው የምፈጨው። በዚህ መልኩ እንግዲህ እንደዚህ አድርጌ ሁሉንም ፈጭቼ ጨርሻለሁ። ከዚህ በኋላ ወደምናዘጋጀው ምግብ ነው የምንሄደው። እሪጢጦ በህዳር የሚዘጋጅ ህዳር የገበሬ ልጆች ታስታውሱታላችሁ። ይኸው እንግዲህ ሳህን ላይ ጎድጓዳ ሳህን ላይ አድርጌ እንደዚህ ይዤው ቀርቤ ያለው። እንደነገርኳችሁ ይሄ የተለጠለጠው ተልባ በቀላሉ የሚፍታታ አይደለም። እንደዚህ ካላችሁ ሃንድ ብሌንደር የሚለው እንደዚህ አይነት እቃ ካላችሁ በዚህ ብታደርጉት ቆንጆ ነው የሚያደርግላችሁ። ያው ጉልበታችሁን ለመቆጠብ ነው። ከሌለ ደግሞ በእጃችሁ ሹት፣ ችግር የለውም። በእጅ ታሻል። እንደዚህ አድርጌ እኔ ግን ይሄኛው ስላለኝ እንጀራ ስጋግርም እንዳሳየኋችሁ በዚህ ነው ብሌንድ የማደርገውና የእንጀራ ቪዲዮም ሰርቻለሁ። ፖስት አደርጋለሁ ሰሞኑን። ምንድነው 1 ሚሊዮን ስለታየ እንጀራ ቪዲዮዬ፣ እሱን እንጀራ ብዙ ሰው ስለወደደው ያላየው ካለ እንዲያየው እስኪ ሰርቻለሁ፣ እንትን እላችኋለሁ። ዩቲዩብ ላይ ፖስት አደርገዋለሁ። ይኸው በዚህ መልኩ እንግዲህ ውሃ ጠብ እያደረጋችሁ በጣም እየበዛ ትንሿን ብታደርጓት እየበዛ ነው የሚሄደው። ይኸው እንደምታዩት እንግዲህ በሳህኑ ሞልቷል። እኔ እጄን ታጥቤ ነው የቀረብኩት። እንጀራዬን እዚህ አቅርቤ ያለው በእጅ ነው። እናቶቻችን በእጅ ነው የሚያዘጋጁት። ያው ይሄኛው ማሽኑ ሲጀመር የለም።
አሁን የመጣ ነው። እናቶቻችን ግን እንደዚህ በእጃቸው ነው። እኔም በእጅ አድርጌ ጨው አድርጌ አዘጋጅቸዋለሁ። ትንሽ በርበሬ ማድረግ የምትፈልጉ ከሆነ በርበሬ ትንሽ ማድረግ ትችላላችሁ። ነገር ግን እንደዚሁም ቢሆን ምንም ችግር የለውም። ጨው እንጀራ ላይ ስለሚደረግ ጨው ካነሰው ተልባ ጨው ከሌለ መቼም አይጣፍጥም። ነገር ግን ጨው በጤና ምክንያት በተለያየ ምክንያት ጨው መመገብ የማትችሉ እንግዲህ አለ ደግሞ የተለየ ጨው አለ ተብሎ አሳያችኋለሁ። ቆይ እዚህ ላይ ባስገባው ጥሩ ነበር። ያኛውን ጨው መጠቀም ትችላላችሁ። ይሄ ኖርማሉን ጨው የማትጠቀሙ አሳያችኋለሁ። የሆነ ቪዲዮ ላይ ቆይ ያስገባላችኋለሁ። ጥሩ ነው የተባለ ጨው ነው። እንግዲህ ጨው ለማይመገብ ሰው ማለት ነው። ግን ጨው ነው ጣዕሙ። እንጀራችን እንደዚህ አድርገን እንቀባለን። ጤናማ በተለይ ድርቀት ለሚያስቸግራችሁ ሰዎች አይነተኛ መፍትሄ። እንጀራዬን ላመጣ ነው የሄድኩት። ከላይ የሚደረበውን አንድ ነው እኔ መስራት የፈለግኩት። በዛ ያለ ቤተሰብ ካላችሁ ደግሞ እንደዚሁ ያደረጋችሁ እንጀራውን ትዘረጋላችሁ፣ ተልባችሁን ታደርጋላችሁ። ግን በዛ ማለት አለበት። ተልባው ብዝት ሲል እርቂጦው ራሱ ሲጣፍጥ ይኸውላችሁ እንደምታዩት እንግዲህ ሞሰቤ ላይ ተሪ ላይ አድርጌ ነው ሞሰቤን ተልባው እንዳያበላሽብኝ። ከዚህ ላይ ደግሞ ሽሮ አዘጋጅቻለሁ። አንዴ ሽሮ አንዴ ተልባ ነው የማዘጋጀው። በህዳር ወር የገበሬ ልጆች ታስታውሳላችሁ። ይሄ ቪዲዮ በነገራችን ላይ በህዳር የተሰራ ቪዲዮ ነው፣ ግን በተለያየ ምክንያት ፖስት ማድረግ አልቻልኩም። ዝም ብዬ ቪዲዮውን ሰርቼ አስቀመጥኩት። አሁን ጾም ስለሆነ ለጾም አማራጭ ይሆናል ብዬ ነው ያመጣሁት። ይኸው ሽሮአችን ደግሞ እንግዲህ ሽሮ አሰራር ሁላችንም የምንሰራው ነው። ሽሮ አሰራርም ቪዲዮ ያለኝ ከፈለጋችሁ ያው ቆንጆ አድርጋችሁ ሽሮአችሁን ትሰሩና፣ ግን መብዛት አለበት። በቃ ዋናው ቁም ነገሩ ብዝት ማለት አለበት። ወጡ ካልበዛ ከላይም ስለምንደርብበት የሆነ የመድረቅ ነገር እንዳይኖረው እንጀራው ወጥ በዛ ሲል ነው እንግዲህ ቆንጆ ወጡም ተልባውም ማለት ነው። አሁን ይሄ እንግዲህ ከላይ እንደዚህ እንደርባለን። አንዴ ተልባ አንዴ ሽሮ እርቂጡ አዘጋጀን ማለት ነው። በጣም ነው የሚጣፍጠው። ጤናማ ነው። እንግዳ ሊመጣባችሁ ሲለ ራሱ እንደዚህ አድርጋችሁ ብታቀርቡ በቃ ሰርፕራይዝ ነው የሚሆኑት። ከዛ በፈለጋችሁት መንገድ መቆራረስ ትችላላችሁ። በእጃችን እናቶቻችን በእጃቸው ዘንጠል አድርገው ነው የሚሰጡን። በትልቁ አይሰስቱም እንኳን። ምክንያቱም እንደዚህ እንደኔ አንድ ተልባ አንድ ሽሮ አይደለም የሚያዘጋጁት። እነሱ ሞሰቡን ሞልተው ጎረቤት ተሰብስቦ እንግዲህ ትዝታው ያለባችሁ ደግሞ ኮሜንት ላይ ንገሩኝ። ያውን ያሳነስኳትኝ ምክንያቱም ተነካክቶ ካልተበላ ብዬ ነው የቀምሻ ላሳያችሁን። ይሄኛውን እንደዚህ የቆረጥኩት እንጂ ቤተሰቦች ጋር ስንሆን ዘወር ብለን ካሜራ አጥፍተን እንዴት እንደምንበላ ልነግራችሁ አልችልም። ማያችሁት እንዴት እንደሚያበቃ እንደዚህ ነው መብዛት ያለበት። አሁን ይሄ አሁኑኑ ስላደረኩት ነው። ሲቆይ ተልባውም ይያያዛል፣ የሽሮም ስለሚያያዝ እንደዚህ አይወጣም። ተልባው ራሱ እዛው ምጥጥ ብሎ ነው። እንዴት እንደሚጣፍጥ እንዴት እንደበላው ታጠይቁኝ። አሁን ራሱ ድምፁን እያስገባው ሳስተትኩኝ። እንግዲህ ይሄን ይመስላል የዛሬው ቪዲዮ። በሌላ ስራ እስከምንገናኝ በያላችሁበት መልካም ጊዜ መልካም ጾም ይሁንላችሁ። ሰላም ሁኑልኝ ባይ